ያው እንግዲህ እንደሚታወቀው ኢትዮጵያ በቅርቡ የድሮን ሾው ወይም የድሮን ቲያትር ለአዲስ አበባ ሰማይ ላይ ታይቷል፣ አሳይታለች። ይህ በአይነቱ የመጀመሪያ የሆነ የድሮን ሾው ለመሆኑ ምንድን ነው? ምን ያህል ወጪ ያስወጣል? በእንደነዚህ አይነት ቴክኖሎጂዎች ወይም በእንደዚህ አይነት ሙያዎች የትኞቹ ሀገሮች ናቸው የታወቁት የሚለውን እናያለን። አብራችን ቆዩ። ያው ከቅርብ ጊዜ ወዲህ እንደዚህ አይነት ድሮን ሾዎች በተለያዩ ዓለማት ላይ መታየት ጀምረዋል። በተለይ በአረቡ ዓለምና በቻይና በኤሽያ ላይ በጣም የሚታዩ ነገሮች ናቸው። ለመሆኑ እነዚህ ሾዎች ምን አይነት ኮስት አላቸው ወይም ምን አይነት ዋጋ አላቸው የሚለውን እንመልከት። በዓለማችን ላይ የ5 ደቂቃ የእንደዚህ አይነት ሾው እስከ $100,000 ካምፓኒዎች ያስከፍላሉ። $100,000 ለ5 ደቂቃ የእንደዚህ አይነት የሰማይ ላይ ሾው ለማሳየት። ለምን ይሄን ያልተወደደ ብለን ካሰብን፣ አንደኛ ኢኩዊፕመንቶቹ በጣም ውዶች ናቸው። ሁለተኛ በዚህ ሙያ ላይ ያሉ ወይም የሰለጠኑ ሰዎች፣ አኒሜሽኑን መስራት የሚችሉ ሰዎች በጣም ጥቂት ናቸው። ሶስተኛ እቃዎቹን ከአንድ ቦታ ወደ አንድ ቦታ ለማመላለስ በጣም ከባድ ያደርጋቸዋል። እንግዲህ እስካሁን ድረስ በዓለማችን ላይ በአሜሪካም፣ በኤሽያም፣ በዱባይም እና በቻይናም የተለያዩ ድሮን ሾዎች እንደዚህ በሰማይ ላይ ታይተዋል። ከታዩት ውስጥ ግን በጣም ግዙፉና እስካሁን በጊነስ ወርልድ ኦፍ ሪከርድ ቡክ ላይ የተጻፈው በቪየትናም የተደረገው የድሮን ሾው ነው። ለዚህ የድሮን ሾው ትርኢት ወደ 10,000 ድሮኖች የቪየትናም መንግስት ተጠቅሟል። 10,000 ድሮኖች። እነዚህን 10,000 ድሮኖች እንግዲህ በሰማይ ላይ እንዲበሩ በማድረግ የተለያዩ ትርኢቶችን የሚያሳዩት። እንግዲህ እነዚህን ሾዎች ለማሳየት በ5 ደቂቃ የሚከፈለውን ክፍያ እስከ $100,000 እንደሆነ ይገመታል። እንግዲህ ያስቡት፣ $100,000 ለ5 ደቂቃ ትርኢት። እቺን የ5 ደቂቃ ትርኢት ለማሳየት የሚጓጓዙት ኢኩዊፕመንቶች፣ ባለሙያዎችና ሎጂስቲክሱ በጣም ውድ እና በጣም ከሚታሰበው በላይ ያደርገዋል። ስለዚህም ለዚች 5 ደቂቃ ሾው $100,000 ይጠይቃሉ። እንግዲህ ህዝቡ ወይንም መንግስታት እነዚህን ባለሙያዎች በተወሰኑ ሀገራት የሚገኙ ባለሙያዎችን ማለት ነው በከፍተኛ ገንዘብ በመክፈል ወደ ሀገር ውስጥ ያስመጧቸውና ይህን ትርኢት እንዲያሳዩላቸው ያደርጋሉ። ይህም በተለያዩ ሀገራት የተለመደና እንግዲህ ኢትዮጵያም አሁን ባለፈው ይህንን ትርኢት አሳይታለች። ለመሆኑ እነዚህ ድሮኖች ሳይዛቸው ምን ያህል ነው? እንዴትስ ይዘጋጃሉ? የሚለውን እስቲ የተወሰነ ነገር እንመልከት። ድሮኖቹ እንደምትመለከቱት አነስተኛ ሳይዝ ያላቸው በጣም ትንንሽ ድሮኖች ሲሆኑ እነዚህ ድሮኖች በአንድ ዌርሃውስ ውስጥ ወይንም በአንድ ማጎሪያ ቦታ ውስጥ እንደዚህ ይዘጋጃሉ። እንደምትመለከቱት እያንዳንዳቸው ላይ የተለያዩ ከለሮች ይደረግባቸውና የተለያየ ሙያዎች ባለሙያዎች፣ የአኒሜሽን ባለሙያ፣ ካፒቴኖች፣ የጂፒኤስ ወይንም እንደዚህ አይነት ሙያ ላይ የተሰማሩ ሰዎች የሚሰሩት ስራ ነው። እያንዳንዱ ነገር በጣም የተወሳሰበ ቴክኖሎጂ አለው። ነገር ግን እነዚህን ሁሉ እስከ 10,000 የሚበልጡ ድሮኖችን በአንድ ላፕቶፕ ወይንም በአንድ ኮምፒውተር አንድ ሰው ነው የሚቆጣጠራቸው። የት እንደሚሄዱ፣ እንዴት መሄድ እንዳለባቸው እያንዳንዱ ናቪጌሽን ሲስተማቸውን በአንድ ላፕቶፕ አንድ ሰው እንደሚቆጣጠራቸው ስናቅ ቴክኖሎጂው ምን ያህል የረቀቀ እንደሆነ ያሳውቃል። እንግዲህ እነዚህ ሰዎች ከላብራቶሪያቸው ወይንም ከሚቆጣጠሩበት ቦታ ሆነው እነዚህን ድሮኖች በመጠናቸው አነስተኛውን ድሮኖችን በሰማይ ላይ እንዲበሩ ያደርጓቸዋል። ሲታይ ነገርየው አዝናኝ ቢመስልም በጣም ብዙ ወጪዎች ያሉበትና እጅግ ውስብስብ ቴክኖሎጂ እንዳለው ይታወቃል። እንግዲህ ኢትዮጵያም ሀገራችን ሌላው ዓለም የቀመሰውን እኛም ሳንቀምስ አናድርም ብለን እንግዲህ እንዲህ በሰማይ ላይ 1500 ድሮኖች ትርኢት እንዲያሳዩን አድርገናል። እንግዲህ አንዳንዶች እንደዚህ አይነት የቴክኖሎጂ ሽግግሮች ወይንም እንደዚህ አይነት የቴክኖሎጂ ሾዎች ለማህበረሰቡ ጥሩ ነው፣ ዓለም የደረሰበትን ያሳያል ሲሉ፣ ሌሎቹ ደግሞ ዳቦ ለቸገረው ለተራበ ህዝብ ይህ ምኑ ነው? አሁን የሚያስፈልገን ዳቦ ነው። የዶክተሮቹን የመምህራኖችን ጥያቄ መመለስ ይሻላል ወይስ እንደዚህ አይነት ቅንጡ ቴክኖሎጂዎችን ለማህበረሰቡ ማሳየት ብለው የሚተቹም አሉ። እስቲ በማህበራዊ ሚዲያ አንዳንዶች ያሰፈሩትን እንስማ።
እንግዲህ እነ ናትናኤል በአህጉሪቱ ግዙፍ እንደሆነ የተነገረለት የድሮን ትርኢት በአዲስ አበባ ሰማይ ላይ ታይቷል። የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል የሆነው ድሮን ትርኢት ተካሂዷል። በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበትን አቅም መንጸባረቁ ተነግሯል። ይህ ትርኢት ከትዕይንት ባለፈ ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቅም ያሳየችበት ነው። የምሽቱ የድሮን ትርኢት በአፍሪካ ትልቁ የድሮን ትርኢት በመሆን ተነግሯል ይላል። እንግዲህ ያው የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ ኢንቴሊጀንስ ኢንስቲትዩት በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ላይ ነው እንግዲህ ይህን ነገር የተዘጋጀው በማለት ናትናኤል መኮንን ሲናገር በአፍሪካ እንግዲህ ያው የመጀመሪያው ነው በማለት ብሏል። ያው አንዳንድ ኮሜንቶች አሉ። የጠገቡ ካድሬዎች እንጂ የተራበ ህዝብ ይህንን አንጋጦ ለማየት ፍላጎት አይኖረውም። ለተራበው ህዝብ የድሮን ጋጋታ ምኑ ነው? የአንተ ሆድ ነው የገዘፈብን ይላል። ቀቅለህ ብላው የሰው ችግር አይገባህም የሚሉ አንዳንድ ኮሜንቶች አሉ። ላይክ የዳቦ ትርኢት መቼ ነው የምናየው ይላል። ምግብ አስመሰልከው እና ያው የተለያዩ ኮሜንቶች አሉ። ያው ናትናኤል መኮንን ላይ ብዙ ጊዜ ናትናኤልን በጣም የሚተቹት ሰዎች አሉ ኮሜንት ላይ እንደምትመለከቱት። እንግዲህ ናትናኤል ለተናገረው በአፍሪካ የመጀመሪያው ነው ብሏል። ኢትዮጵያ የደረሰችበትን የቴክኖሎጂም የሚያሳይ ነው ብሏል። እንግዲህ እዚህ ጋር ኢትዮጵያ እዚህ ቴክኖሎጂ ላይ ደርሳለች ወይስ ኢትዮጵያ መግዛት ችላለች የሚለው ራሱን የቻለ አጠያቂ ነገር ነው። በእኛ ሰዎች ናቸው ይሄ ቴክኖሎጂ የተሰራው ወይስ ገዝተን ያው እንደተባለው ለ5 ደቂቃ $100,000 እየተከፈለ አስመጠተናቸው ነው የሚለውን ያው እንግዲህ የምናጣራው ጉዳይ ነው። ጃዋር ደግሞ ዛሬ ምሽት የታየው የድሮን ሙሉ በሙሉ ቻይና የተመሰረተና ከዩኤ የተከራየ ነው። ትርኢቱን ያሳዩት ባለሙያዎችም ከዛ የመጡ ናቸው። ለዚህ ክራይ በሚሊዮኖች የሚቆጠር ገንዘብ ፈሷል። በዚህ የጤና ባለሙያና መምህራን ዳቦ የሚበሉበት ገንዘብ ባጡበት ጊዜ ሀገሪቱ ጠግባ የተረፋት ይመስል ገንዘብ በዚህ መልኩ ማባከን አሳፋሪ ነው። በእርግጥ የደሴቲቱ ነዋሪዎች ሀፍረት የሚባል ነገር አልፈጠረባቸውም በማለት ጃዋር ጽፏል። ኮሜንቶችም አሉት። ድሮም ከኢሳያስና ከአልሲሲ ጋር የሆንክ ሰው ነህ ምናምን የሚልም አለ። ለተራበ ህዝብ ድሮን ምኑ ነው? ድሮን እንጀራ ይሆናል፣ ዳቦ ይሆናል፣ ድሮን ዘይት ይሆናል። አሞራው በሰማይ ሲያይዋለ አሞራው በሰማይ ሲያይዋለ ያላለ ቅናት ፕሮማክስ ይላል ጃዋር። ትቀናለህ በዶክተር አብይ ጠቅላይ ሚኒስቴር ላይ በጣም ቅናት አለብህ የሚል ኮሜንትም አለ። ያው እንግዲህ This is reminding me of how Mengistu spent a substantial amount of money on fireworks for the 10-year anniversary when most people were struggling to survive and the entire world was focused on providing humanitarian aid for the Ethiopian people የሚል የተማረ ሰው አስተያየት የሚመስልም አስተያየት አይቻለሁ። ዶክተር አብይ አንተን በዚህ መልክ ልክ እንድትቃጠል ካደረገ በጣም በቂ ነው። ከህወሓት እስከ ኦነግ ከፋኖ እስከ ሻዕቢያ በትጥቅም በፕሮፓጋንዳም ያልሞከሩት ጊዜ የለም። እንዳንተ በሙሾ አውራሽ ሳይሆን በጦር ሜዳ ተፈትኖ ያለፈ ጀግና መሪ ነው። ስልጣን በምርጫ እንጂ በብጥብጥ እንደማይገኝ በተደጋጋሚ ተናግሯል ብለው ጃዋርን ኮምተውታል። እንግዲህ የድሮኑ ነገር ይህን ይመስላል።